አባይ መገደቡ ለኛ የሚሰጠን አንድምታ ምንድነው? ከኛ ምንስ ይጠበቃል? የሚሉትን ነገሮች የተወሰነ ለማንሳት ነው ኢንሻአላህ። አባይ ለዘመናት ሲወቀስ ቆይቷል። በርግጥ አባይ መወቀስ ነበረበት ወይ ጥያቄ አለኝ። እኛው ነው መወቀስ የነበረብን ብዬ ስለማስብ ነው። ምናልባት ከዚህ በኋላ በአባይ ዙሪያ እንኮለኮል ይሆናል እላለሁ። በአባይ ዙሪያ በርካታ ልማቶች ይሰራሉ። ሎጂዎች ይገነባሉ። እጅግ በጣም የሚያምር የቱሪስት መስህብ ይሆናል። ያ ማለት አባይ ፊታችን ስናዞርለት እሱም አቅፎ ይዘናል ማለት ነው። አንድምታው በጣም ብዙ ነው። ዋና ዋናዎቹ ግን ሁለት ናቸው ለኔ። አንደኛ የመቻል ስሜት ነው። እንደ ኢትዮጵያውያን አንድ ከሆን እንችላለን። አንድ ህዝብ ትልቅ ሊሆን የሚችለው የሚግባባበት የጋራ ፕሮጀክት ኖሮት ለዛ ፕሮጀክት በጋራ ከሰራና ስኬቱ ላይ እኩል ካጨበጨበ ነው። ስኬቱ የሁላችንም ነው። ልፋቱ የሁላችንም ነበር። ሌላም እንዲህ አይነት በአስሮች በመቶዎች የሚቆጠሩ ሜጋ ፕሮጀክቶችን እውን ማድረግ እንደምንችል ለራሳችን የምንነግርበት ነው ማለት ነው። ሁለተኛ የፍትህን ጥሩነት ያጣጣምንበት ነው። አምላክ አላህ ኢትዮጵያን ከላይ አድርጎ ሌሎችን ከታች አድርጎ አባይ ከኛ ጀምሮ ወደ ታች እንዲፈስ አድርጎ ፈጥሮታል። ምናልባት አረ ብቻችሁን ተጠቀማችሁ ልቀቁልን ተብለን መወቀስ የነበረብን ህዝቦች ብቻቸውን ሲጠቀሙ የነበሩ ሰዎች ኖ መጠቀም የለባችሁም ሲሉን እጅግ የተዛባ ፍትህ ለአመታት ዘልቆ ነበር። ያ ተቀየረ። ሳንጠቀም መኖራችን ፎር ግራንትድ እንዲወሰድ አድርጎታል። ታች አካባቢ እኛ የመጠቀም መብት የሌለን እስኪመስል ድረስ ይህን ያክል ዘመናት ፍትህ ተዛብቶ ቆየ። ዛሬ ፍትህ የታየበት የኛ መጠቀም ሌሎችን የማይጎዳበት እንደውም የተሻለ ኢኮኖሚክ ኢንተግሬሽን መፍጠር የሚያስችል አየር የተፈጠረበት ሁኔታ መሆን ፍትህን ያጣጣምንበት ዘመን ላይ እንገኛለን እላለሁ። ይህ ሆኖ ያለ ከኛ ምን ይጠበቃል? ለልማት ለእድገታችን ከድህነት መውጫ ምክንያት ሊሆነን የሚችል መሳሪያ እጃችን ላይ አለ። አሁን መነሳት የምንችልበት ቱል እጃችን ላይ አለ። ትልቁ ለሀገራት ወሳኝ የሆነው ኤነርጂ ነው። ኃይል ለሀገራት እድገት ቁልፍ መሳሪያ ነው። ምናልባት መንኮራኮር ሲበር መጀመሪያ ላይ ከፍተኛ ኃይል ይፈልጋል። ብዙ ኤነርጂ ነው አይደለም የሚለቀው። ከመሬት ስበት ለመውጣት ከፍተኛ ኃይል ይፈልጋል። ከመሬት ስበት ከተወጣ በኋላ ግን ያለ ኤነርጂ ምህዋሩን መዞር ይቻላል። ዛሬ እንደ ኢትዮጵያውያን ይህ ዘመን ኢንሻአላህ በአላህ ፈቃድ ከስበት የምንወጣበት ራሳችንን ወደ ተሻለ ከፍታ የምናደርስበት ጊዜ ነው። በዚህ ጊዜ ውስጥ ከኛ የሚጠበቀው የኔ አዎንታዊ አሻራ ምንድነው ብለን በነፍስ ወከፍ ራሳችንን መጠየቅ ነው። ሁሉም በየሚናው ምን አስተዋጽኦ አለኝ ብሎ ራሱን መጠየቅ ይኖርበታል። ይህንን ማድረግ ከቻል በርግጥም ይህንን ድህረ አባይ ዘመን የተሻለ ማድረግ እንችላለን። ያማረ ማድረግ እንችላለን። ሀገርንም ወደ ተሻለ ደረጃ እናደርሳታለን እላለሁ።